የትግራይ ውሃና ኢነርጂ ቢሮ በስርዓተ ምግብ ማጠናከር ፕሮግራም ኤፍኤስአርፒ በጀት በትግራይ በ6 ወረዳዎች ከ200 ሚሊዮን በላይ ብር 450 ሄክታር መሬት ሊያለሙ የሚችሉ 12 የመስኖ ውሃ አቅርቦት ፕሮጀክቶች የግንባታ ስራዎች ለመጀመር ጨረታ ካሸነፉ ኮንትራክተሮች ውል አስሯል። የትግራይ ውሃና ኢነርጂ ቢሮ ኃላፊ አቶ ተክላይ ገብረመድህን በኤፍኤስአርፒ የሚሰሩት ፕሮጀክቶች አገልግሎት መስጠት እስኪጀምሩ ሁለንተናዊ ክትትልና ድጋፍ በማድረግ እንደሚሰሩና የሚመለከታቸው አካላት ሁሉ ለፕሮጀክቱ መሳካት የድርሻቸውን እንዲወጡ ተናግረዋል። ድሕር ስምምዕ ውዕል ፕሪቶሪያ ከም ትግራይ ዘለዎ ዓቕሚ ብቐንዱ ናይ ህዝቢ ማእከል ገይሩ ከፕሪቶሪያ ውል በኋላ ህዝብን ማዕከል ያደረገ የተለያዩ ባለድርሻ አካላት በማስተባበር የዳግመ ግንባታ ስራ ላይ እየሰራ እንገኛለን። ከነዚህም አንዱ ከኤፍኤስአርፒ ፕሮግራም ጋር በተለይም በግብርናው በመስኖ ስራዎች ላይ በጋራ እየሰራን ያለነው። በአሁኑ በ2018 ዓ.ም ለመስኖ አጋዥ የሆኑ ስራዎችን ለመስራት በፓምፕ የሚሰሩ በራያ ጨርጨር፣ ራያ አዘቦ፣ በእንዳ መኾኒ፣ ለዓላይ ማጮም፣ ታሕታይ ቁራሮና ለዓላይ ቁራሮ ወረዳዎች 450 ሄክታር መሬት ሊያለሙ የሚችሉ ከ202 ሚሊዮን ብር በላይ በጀት በመመደብ ለመስራት ውል አስረናል። እነዚህ 12 ፕሮጀክቶች ግንባታቸው እስኪጠናቀቅ እንደ ቢሮ አስፈላጊውን ክትትልና ድጋፍ እናደርጋለን። የኤፍኤስአርፒ ፕሮጀክት አስተባባሪ ኢንጂነር ብርሃኑ ደስታ በበኩላቸው ከ3 እስከ 5 ወራት ውስጥ ባለው ጊዜ ውስጥ ፕሮጀክቶቹ ለማጠናቀቅ እቅድ መያዙንና በዚህ ስራ ላይ ያሉ ሁሉም አካላት በአጭር ጊዜ ስራውን ለማከናወን ጥረት እንዲያደርጉ መልእክታቸውን አስተላልፈዋል። 4 ኮምፖነንት አለው። ከብቶም 4 ኮምፖነንታት እቲ ኮምፖነንቱ ናይ ስሞል ስኬል ኢሪጌሽን ዲቨሎፕመንት ኮምፖነንት ኤፍኤስአርፒ ፎር ኮምፖነንቶች አንዱ በውሃና ኢነርጂ ቢሮ ተግባራዊ የሚሆን ነው። ዛሬ ውል ባሰነው መሰረት ኮንትራክተሮች በአጭር ጊዜ ውስጥ ከ3 እስከ 5 ወሮች ባለው ጊዜ የተሰጠነውን ስራ ለመከናወን ጥረት ማድረግ አስፈላጊ ነው። ሰርተን ለህብረተሰቡ ማስረከብም አለብን። የውሃ ቁፋሮ ስራውን ለማከናወን ስምምነት የፈጸሙት የተለያዩ ድርጅቶች ተወካዮች በበኩላቸው ፕሮጀክቱ በተያያዘላቸው ጊዜና በተፈለገው ጥራት መሰረት ሰርተው እንደሚያስረክቡም ገልጸዋል። ሎማዓንተ ወረዳ ራያ አዞና ራያ ጨርጨር ርከባ ሾሞንተ ጎዳ ጉድ ለመስራሒና ዛሬ እንደኛ ኮንስትራክሽን በራያ ጨርጨርና በራያ አዘቦ 8 የውሃ ጉድጓዶች ለመስራት ነው ውል ያሰርነው። የተሰጠንን ፕሮጀክት በተፈለገው ጥራትና መመሪያ መሰረት ከተሰጠን ጊዜ ቀድመን ሰርተን ለማስረከብ ጥረት እናደርጋለን። ተና ኤፍኤስአርፒ ፕሮጀክት ለመስራህ ዳይቨርሽን ስራሕቲ መስራህ በእንዳ መኾንና ሌሎች አካባቢዎች የውሃ ፕሮጀክቶችን ለመስራት እና ቶሎ የተሰጠንን ስራ አጠናቀን ለህብረተሰብ ለማቅረብ ዝግጁ ነን።